ቅዱስ አትናቴዎስ እንደሚናገረው ሰይጣን በየዓመቱ ክርስቲያኖችን ሁል ጊዜ ከተዋጋበት ውጊያ ይልቅ በአብይ ጾም አብልጦ ይዋጋቸዋል ይላል። ሁል ጊዜ ከሚፈትናቸው ይልቅ ሰይጣን ክርስቲያኖችን ጠንክሮ የሚፈትናቸው በአብይ ጾም ነው። ምክንያቱም አብይ ጾም ሁለት ነገር ስላለው፣ አንደኛው ከክርስቶስ ጋር ስለምንተሳተፍ ነው የራሱ ጾም ስለሆነ፣ ሁለተኛው ደግሞ ትልቁ ጠላታችን የተሸነፈበት ጾም ነው። ከዚህ የተነሳ ክርስቲያኖች በአብይ ጾም በትልቁ ይፈተናሉ። ስትገለብጡት ክርስቲያኖች በአብይ ጾም ትልቅ ጸጋ ያገኛሉ ነው። በየትኛውም ጾም ከሚያገኙት ጸጋ በበለጠ በአብይ ጾም ክርስቲያኖች ትልቅ ጸጋ ያገኛሉ። አንድ ክርስቲያን ጾም ጾሞ የጾሙ መጨረሻ ላይ ጸጋ ካላገኘ ተንኮለኛ ነው ማለት ነው። እርግጠኛ ሆኜ ነው የምነግራችሁ ይሄን ማለት ነው። አንድ ክርስቲያን ጾም ጾሞ የጾሙ መጨረሻ ላይ ጥያቄ ካልተመለሰለት፣ አንድ ችግር ካልፈታ ሰውየው ተንኮለኛ ነው። እናንተም ጭምር ማለት ተስፋ ላስቆርጣችሁ አይደለም፣ በቃ ናችሁ ማለት ነው። ገባችሁ? የጾሙ መጨረሻ ላይ አንድ ችግር ካልፈታችሁ ተንኮለኛ ሰዎች ናችሁ። ገባችሁ? ጻድቅ ሸተትኩ መሰል። ችግር የለም። ጉዳዩ አሁን መዳናችን ነው እንጂ እናንተ ስለኔ ያላችሁ አስተሳሰብ ስላልሆነ ችግሩ እሱ ችግር አይሆንም። እንደምንም አድርጋችሁ ሳሉኝ፣ ዋናው መጽደቃችሁ ነው። ስለዚህ ችግር አለብን ማለት ነው። አያችሁ? እዩትማ የነነዌ ሰዎች 3 ቀን ጾሙና ጥያቄ ተመለሰ አልተመለሰም? ተመለሰ። የአገር ጥፋት ቀረ ማለት ነው። እኛ ጾም ጾመን ለምንድነው መልስ ማናመጣው? ተንኮለኛ ስለሆነ ነው። አባ ጴሜን የሚባል አባት አፋችን በጾምና በጸሎት ሸተተ፣ ልቡናችን ግን በተንኮል የታሰረ ነው ይላል። ሰው አፉ እስኪሸት ድረስ በሳምንት 5 ቀን ቢጾም ተንኮለኛ ከሆነ የምግብ አድማ ነው እንጂ ጾም አይደለም። ምንም ትርጉም የለም። ጾም የማቴዎስ ወንጌል ምዕራፍ 6 ላይ ስታነቡ ምንድነው? ስትጾሙ ራሳችሁን ምን በሉ ነው ያለው? ተቀቡ። እና ቅብ የተባለችው ምንድናት ነው ያሉ አባቶቻችን? ፍቅር ናት ይላል። ስትጾሙ ራሳችሁን ተቀቡ። ራስ ለምንድን ነው ራሳችሁን ተቀቡ ያለ? እንደው እግራችሁን ተቀቡ ድካሙ እንዲልቃችሁ አይደለም? እጃችሁን ተቀቡ ለምንድን ነው ያለው? ራስ ምንድን ነው? ራስ የተባለ ልብ ነው። አለቃ ማለት ነው። ራስ ልብ ነው። ልብ በፍቅር ካለዘበ ጾሙ ከራራ ነው። አታታለው ደረቅ ቆዳ አይታችሁ ታውቃላችሁ? ሰይጣን መጀመሪያ ኃጢአት ለማሰራት ሲመጣ ወደ ጭንቅላታችሁ ይመጣል ብላችሁ አትጠብቁ። ወደ ስሜታችሁ ነው የሚመጣው። ስሜታችሁን ነው መቀስቀስ የሚፈልገው። ስሜት ከተቀሰቀሰ አይምሮ የማያስብ፣ ምክንያቱም አምጣ የሚል ፍላጎት ስላለ ማለት ነው። እባቡ ሰይጣኑ አስቀድሞ ስሜት ወደ ተባለ ወደ ሴቲቱ ነው ሄደው። ስሜት የተባለው ሴቲቱ እንዲያስብ እንኳን ለአይምሮ ለአዳም እድል አልሰጠችው። ቀጥፋ ወዲያውኑ እንዲበሉ ነው ያደረገችው። በሉ፣ ወደቁ፣ አጠፉ ጥፋቱ። በዛ ጊዜ ለእግዚአብሔር ብዙ ነገር ማድረግ እየቻለ ታዲያ እንዳልኳችሁ መቅሰፍም ማጥፋትም አልፈልጋችሁም ብሎ መሄድም እየቻለ ያጠፉትን ጥፋት አምነው ምህረትን ለምነው ይቅርታ አድርግልን ሲሉት ከልጅ ልጃችሁ ተወልጄ አድናችኋለሁ አላቸው። ምን አይነት የሚደንቅ ምስክርነት ነው! እውነት መፍጠሩ ሳያንሰው ደግሞ ያጠፋውን የሰው ልጅን ስጋውን ተዋህዶ ከፊት ለፊታችሁ መጣለሁ ማለቱ። ይሄ የሰው ልጅን አድነዋለሁ ያለው እግዚአብሔር ከላይ ሆኖ ከሰማያት ድነሃል ብሎ ማዳን ይችላል አይችልም? ይችላል። ምንም አይሳነው። ምክንያቱም ሰማያትን የሰራው እግዚአብሔር አምላክ ወርዶ በእጆቹ አይደለም፣ በቃሉ ተናግሮ። እግዚአብሔር ለምንድን ነው ፈተና እንዲመጣ የሚያደርገው ካላችሁኝ፣ ሊያጠነክረን ስለሚፈልግ። ወርቅ በሳት ተፈትኖ እንደሚጠራ በመከራችሁ የተፈተነ ሃይማኖታችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ በክብርና በምስጋና እንድትገለጡ ያደርጋችኋል ይላል። እስመ መከራሃ ለሃይማኖትክሙ ትትረከቡ ሀለወክሙ በስብሐት ወበውዳሴ አመ ያስተርኢ እግዚእነ ኢየሱስ ክርስቶስ ከመወርቅ ንጹሕ ዘይትበደር ሳመከርዎ በእሳት። በእሳት እንደተፈተነ ወርቅ ንጹሕ፣ በእሳት ተፈትኖ ንጹሕ እንደሆነ ወርቅ የተፈተነው እምነታችሁ ጌታችን ኢየሱስ ክርስቶስ በመጣ ጊዜ በክብር እንድትገለጡ ያደርጋችኋል። ስለዚህ ለምንድን ነው እንድንፈተን ያደርጋችኋል? እንድንጠነክር ነው። ከቃሉ ጋር ናችሁ።
እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ጠንካራ ያደርገን። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን የምነግራችሁ ጌታ ሆይ ለምንድን ነው እንዲሁ አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረሩ፣ እንደገና ደግሞ ይሄ ቀደረ ተቃጠለብኝ፣ እንደዚህ አለብኝ፣ ጠልታይ ነው ወይ እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለት ነው። እንዲህ አድርገህ ትፈልገኛለህ ወይ ራስቼ ስለኖርኩ እማስታውስበት መከራ ሰጠኝ ተብሎ ነው መመስገን ያለው። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለ? ለምኖ እኮ ነው የሚያድን። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ። እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝ እጄ ላጠፋቸው። አሁን ሙሴ እግዚአብሔር ጨብጦት ይዞት እጄ ላጠፋቸው ነው። እንዴ እኮ ይገርማል እኮ እግዚአብሔር የሚያደርገው ነው። ኧረ ተው አታጥፋ። እንዴ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨረሳቸው ነው የሚለው አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨረሳቸው ነው የሚለው አለ። እንዲያውም እነሱን አታጥፋ። አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ሂድና ቅጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። ከቃሉ ጋር ናቸው፣ ከቃሉ ጋር ናቸው። እግዚአብሔር ከሁላችን። ሰይጣን የሚገርምሽ አውቆ ለምሳሌ በጨረቃ የሚጥላቸው ሰዎች ነበሩ። ጨረቃ ስትወጣ ይጥላል። ዓላማው ምንድነው? ልክ ጨረቃ ብቅ ስትል ይጥላቸዋል። ከዛ ለሆኑ ያህል ዓመታት ይገርምሻል በጣም ብዙ ሰዎች ጨረቃን አምላክ ነች ብሎ ማምለክ ጀምረው፣ ማለት ታይሚንጉን ተከትሎ ጨረቃ ተከትሎ ነው የሚጥላቸው። ስለዚህ ፓወር ቢኖራት ነው። ብዙዎቹ ቸርች ፋዘርስ ስለዚህ ጉዳይ ሲያብራሩ ሰይጣን ሆን ብሎ ያንን ሰዓት ጠብቆ ይጥላቸው ነው። ስለዚህ የሆነ ዲቫይን ፓወርማ ቢኖራት ነው ብሎ ማለት ነው። ከዚህ በላይ ፓተርን ማንበብ አለ ሲናገሩ ስለሚሰማቸው ማለት ነው። አሁን አባቶቻችን የሚላሉ እቅዳችሁን አታውሩ በአፍ ይሄዳል ይባላል። በአፍ ይሄዳል ማለት ሰይጣን ይሰማዋል ነው። እና እንዲህ ላረግ ነው ራሱ አትበሉ የሚባልበትም አንዱ ምክንያት እናደርጋለን ብለን የምናስበውን ነገር ከማውራት በፊት መጀመሪያ ብንይዘው የሚመረጥበት ምክንያት ያ ነው። እና ከእንደዚህ አይነት ጋር በተያያዘ ኦልሬዲ በዛ ጉዳይ ላይ ያለንን ፍርሃት፣ በዛ ጉዳይ ላይ ያለንን ጭንቀት፣ የኛን ፕሪጁዲስ ተጠቅሞ ይረብሻል፣ ያውከን ይችላል። በአፍ ይሄዳል ያልከው ነገር ሰው እንዳይሰማው አይደለም፣ መሀል ላይ የሚሰማው ሰው ስላለ ነው። የሚቀልበው ነገር ስላለ አካል ደግሞ ከእናንተ ፊልድ ደግሞ ምንድነው አንዳንዴ ብሬናችን የሰራውን ያወራውን አይለኝም አይደለ? እና የሆነ ነገር ሳልሰራው በጣም ካወራሁት የሰራው ሞቲቬሽናል ስፒከሮች እኮ የማይሰራው ሰዎች ሄደው በየቀኑ ማዳመጥ ያለባቸው ጭንቅላታቸው የሰራው ስለሚመስለው ነው። አንድም ሳቲስፋክሽን ይመጣል። ሳትሰራ እኮ ነው ዩቲዩብ ላይ ይታይሻል። የሆነ ነገር አድርጌ ጨርሻለሁ ትያለሽ፣ ግን አውርተሽው ነው እንጂ አልሰራሽም። ፉከራ ነው የሚሆነው። እና አሳሳት ይዛ ሳጠብሳለሁ አትበል ይባላል። እና ቀድመን አውርተነው አንዳንዴ እንረካለን እና ሰውነታችንም ያረገው ያህል ይደስ አኮምፕሊሽ የተደረገ ይመስላል። በጣም ልክ ነህ። ጸሎት ዋናው አጥር ነው። ቢሰለቻችሁም ባይጥማችሁም ቢመራችሁም እንቅልፍ ቢላችሁም ሐሳባችሁ ቢበተንም ምን ቢልም እንደውም አንዳንድ ጊዜ ደና ውለን ደና ያደርነው ሰዎች የጸሎት መጽሐፉን ስንይዘው ኃጢአቶቻችን ሁሉ እንደ መስታወት ይመጣሉ፣ ይዋጉናል። ዝም ብለን እናንብበው፣ ግድ የላቸውም። የእግዚአብሔር ቃል ቅቤ ነው አይደል የሚሉ አባቶቻችን። ቅቤ ስለ ቅቤ ብትማርም ባትማርም ከተቀባው ምንድን ነው ያለዝብሃል። ጸሎቱ ቢገባህም ባይገባህም ከጸለይከው ልቡናህን ማለዘቡ ረዴት ማሳደሩ አይቀርም። ስለዚህ እግዚአብሔር ሰዎች እንጸልይ።